ጀምሮ ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። ዛሬ ደግሞ የተቀበልኩት ማታ ጌታ ጊዜ ደርሷል ሲል እንደነበር ዛሬም ተከታታይ ከእግዚአብሔር የተቀበልኩት መልእክት ነው። የምን ጊዜ እንደደረሰ ደግሞ አሁን ዛሬ የእግዚአብሔርን ድምፅ እንሰማለን። እግዚአብሔር ብድራትን የሚመልስበት ጊዜ፣ ዋጋን የሚከፍልበት ጊዜ ደርሷል። አሜን። ብድራትን የሚመልስበት፣ ዋጋን የሚከፍልበት ጊዜ እንደደረሰ ውስጤ ላይ የመጣውን መልእክት ነው የምነግራችሁ። ማርቆስ ወንጌል 10:29 ላይ ደቀ መዛሙርት ኢየሱስን የጠየቁበትን ጥያቄ ሲመልስ እኛ ሁሉን ትተን ተከተልን፣ ዋጋችን ምንድን ነው? ክፍያችን ምንድን ነው ብሎ ሲጠይቁት በምድር 100 እጥፍ በሰማይ የዘላለም ሕይወት ብሎ ጌታ ኢየሱስ የተናገረው ቃል አለ። እግዚአብሔር ደስ የሚለው ከባህሪያት አንዱ ታማኝነቱ፣ ሰው የሰራውን መልካም ነገር የሚከፍል ብድራትን የሚመልስ አምላክ እንደሆነ ነው እኔ የሚያውቀው። ሰው ያደረገውን የማይረሳ፣ ሰው የሚከፍለውን ስለ ጌታ ስለ ወንጌል ሰዎች የሚከፍሉትን ዋጋ የሚያስብ አምላክ እንደሆነ በአገልግሎትም ዘመን አይቻለሁ፣ በመጽሐፍ ቅዱስም አይቻለሁ፣ በራሴም አይቻለሁ። አገልግሎታችን እግዚአብሔር የሚከፍለውን ነገር በምድራዊ ነገር ላይ ብቻ ባንጠቀልልም እግዚአብሔር በምድርም አገልግለን ምን እንደሆንን ዋጋ ከፍለን በጽድቅ ኖረን በቅድስና ተመላለሰን እግዚአብሔር ምን በሕይወታችን እንዳደረገ ለሰዎች ያሳይ ዘንድ፣ ለአሕዛብ ያሳይ ዘንድ፣ ለቅዱሳንም ያሳይ ዘንድ እግዚአብሔር ዋጋ ይከፍላል። ሙሴም ብድራቱን ትኩር ብሎ ተመልክቷልና ይላል። የተመለከተው ብድራት በእርግጥ በመጨረሻ ዘመን በኢየሱስ በኩል ሊገለጥ የነበረውን ነገር ሙሴ አይቷል። በሕይወቱም በአገልግሎቱም ዘመን እግዚአብሔር በመልካም ሲከፍል አይቷል። በመልካም ሲከፍል እግዚአብሔር ጠርቶ በነገስታት ፊት አቁሞ ባሕር ከፍሎ ሕዝብን እንዲመራ ሞገስ ሰጥተው በብዙ ጌታ ሲረዳ አይቷል። እና እግዚአብሔር ለአብርሃም ዋጋህም እጅግ ታላቅ ነው ያለው ምን መዝግቦ ነው? እግዚአብሔር የሰውን ልብ የሰውን አገልግሎት መዝኖ የሚያይ መዝግቦ የሚያይ አምላክ ነው። ያያል። እግዚአብሔር የምንሰራውን ስራ ያያል። የምናገለግለውን አገልግሎት ያያል። በዚህ ማለዳ ላይ ስለ ስሙ ብለን በፊቱ የምንተጋውን እንኳ ያያል። እግዚአብሔር በሕይወታችን ዘመን የሰራነውን መልካም ነገር ያደረግነውን በጎ ነገር የሚያይ የሚከፍል አምላክ እግዚአብሔር አለ። ወደ ኋላ ስንመለስ ወደ ዘፍጥረት ምዕራፍ 12 ወደዛ እንድትመለሱ ፈልጋለሁ። እግዚአብሔር የትኛውን ዋጋ ነው እግዚአብሔር ለአብርሃም ይከፍላለሁ፣ ዋጋ እጅግ ታላቅ ነው፣ ያንተ ዋጋ እኔ ነኝ ብሎ ያለው የትኛውን ነው? መንደርደሪያ ሀሳብ ወደ ኋላ ስንሄድ ምዕራፍ 12 ላይ ከአገሪ ከዘመዲ ከአባቲ ቤት እኔ ወደ ማሳየ ምድር ተለይተ ውጣ ያለበትን ስለ እግዚአብሔር ድምፅ የታዘዘበትን እግዚአብሔር ሊከፍል ዋጋ አለው። ማንም ሰው ብዙ ነገር ለቆ ለእግዚአብሔር ስራ ሊወጣ ይችላል። አብርሃም ግን ርስት አልቀረ፣ አገር አልቀረ፣ ቤተሰብ አልቀረ፣ ትቶ ነው የሚለው መጽሐፉ። ትቶ ሁሉን ለቆ እግዚአብሔር ለቃ ውጣ ሲል ወደ ማያውቁ አገር እግዚአብሔርን ታዞ ወደ የት እንደሚሄዱ እንኳ ሳያውቅ ነው የሚለው ዕብራውያን ጻፊ ሲናገር እግዚአብሔርን ታዞ ወጣ። ይሄ በእግዚአብሔር ዘንድ እንደሚከፈል እግዚአብሔር እየተናገረ ነው ያለው። ለእግዚአብሔር ድምፅ ብላችሁ ለእግዚአብሔር ታዛችሁ እግዚአብሔር ተናግሮኛል በሚል የእግዚአብሔርን ትእዛዝ በመታዘዝ ሰዎች በማይረዱት አይነት ሁኔታ ዋጋ የከፈላችሁ ሰዎች፣ አገልጋዮች፣ ቅዱሳን እግዚአብሔር ዋጋ የሚከፍልበት ጊዜ እንደደረሰ ነግሮኛል። ሁለተኛ ዘፍጥረት ምዕራፍ 13 ቁጥር 7 እና 8 እስከ 9 ላይ በአብርሃምና በሎጥ እረኞች መካከል ጠብ ተነስቶ አብርሃም ግን የዚህን ጠብ አፈታት እንዴት በቅንነት እንደፈታው
ሎጥን ማባረር እየቻለ ዞር በል በአንተ ምክንያት ጠብ መጥቷል ብሎ እንደ ታላቅነቱ እግዚአብሔር ድምፅ ሰጥቶ እንደወጣ ሰው የፈለገውን ማድረግ ይችል ነበረ። በዚህ ዘመን እንደሚደረግ ሰዎች አኩርፈው ተናደው ታላቅነትን ተጠቅሞ አገልግሎት ተጠቅሞ ጸጋ ተጠቅሞ ስልጣን ተጠቅሞ በብዙ ሰዎች ላይ ተጽዕኖ ያደርጋሉ። አብርሃም ግን የፈለገውን ነገር ለማድረግ አልደፈረም። ሰሜንን ብትወስ ደቡብ የኔ ነው፣ ምስራቁን ብትወስ ምዕራብ የኔ ነው፣ ቀኙን ብትወስ ግራው የኔ ነው፣ የፈለግከውን ውሰድና ምን ያጋጨናል? ምን ያጣለናል? ምድር በፊታችን ሰፊ ናት ብሎ እግዚአብሔር እንዴት አይነት ቅን ልብ እንደሰጠው ይህ ቅንነት ዋጋ ቢያስከፍልም እግዚአብሔር የሚከፍልበትን መልካም ነገር ነው ያደረገው። ብዙ ነገር ማድረግ እየቻላችሁ ለእግዚአብሔር ብላችሁ መልካም ያደረጋችሁ በስራ ዘመን፣ በአገልግሎት ዘመን፣ በየትኛውም ዘመን በቅንነት የሄዳችሁበትን ነገር እግዚአብሔር ዋጋ ይከፍላል። ሶስተኛ ምዕራፍ 14 ላይ ዘፍጥረት ያ ሎጥ ሰዶምን ወዶ በሄደበት ተማረከ ይላል መጽሐፍ ቅዱሳችን። ተማረከ ይላል። መማረኩን ደግሞ አብርሃም ሰማ ይላል። እዚህ ጋር መናገር የሚፈልገው ከሰው ችግር ጎን አብራችሁ የቆማችሁ በስጋም ቢሆን በመንፈሳዊም በስጋም አብራችሁ የቆማችሁ ሰዎች የቤተክርስቲያን ነገር ግድ ብሏችሁ፣ የግለሰብ ጉዳይ ግድ ብሏችሁ በምንም ዋጋ የከፈላችሁ ሰዎች በጌታ በኢየሱስ ክርስቶስ ስም እግዚአብሔር ከፋይ አምላክ ነው። የሚከፍል አምላክ ነው። ይከፍላል። ይከፍላል። እግዚአብሔር በከንቱ እንዳለፋችሁ በከንቱ ዋጋ እንዳልከፈላችሁ እንድታውቁ ፈልጋለሁ። ይከፍላል። እግዚአብሔር የሚከፍል አምላክ ነው። በሰማይ ብቻ አይደለም፣ በምድርም ከፍሎ የሚያሳይ አምላክ ነው። ከፍሎ ያሳያል። በማን ፊት ያሳያል? በሰይጣን ፊት። ዝም ብላችሁ ነው ዋጋ የሚከፍሉ ብሎ ሚነዘንጽ ሰይጣን አለ። ከንቱ ነው። ልክ ሚክያስ ላይ አገልግሎታችን ከንቱ ነው ብሎ እንደተናገሩት ከንቱ ነው የሚል መንፈስ አለ። ከንቱ ነው የሚል የሰው መንፈስ አለ። ከንቱ ነው የሚል አንዳንድ አገልጋዮች አሉ። ዝም ብላችሁ ነው ዋጋ የምትከፍሉት የሚሉ ሰዎች አሉ። የሚል አጋኔታዊ አሰራር አለ። የሚል ስጋ አለ። የሚል ሁኔታ አለ። ዋጋ መክፈላችንን እንደ ከንቱ የሚቆጥር ዋጋ ከፍላችሁ እግዚአብሔር ምን አደረገ፣ ከእግዚአብሔር ምን ተቀበላችሁ ብሎ የዘላለም ነገር ያልተገለጠላቸው ሰዎች ሰይጣንም የስጋችን መሳብ እንደዚህ ይላል ብዙ ጊዜና ይህንን አስረግጬ የምናገረው እግዚአብሔር በሰይጣን ፊት ከፍሎ ያሳያል፣ በሰዎች ፊት ከፍሎ ያሳያል። ስጋችንንም እግዚአብሔር ያሳያል፣ ለስጋም ለነፍሳችን ያሳያል፣ ከፍሎ ያሳያል። አሁን የዘላለም ሕይወት ከተከፈለው ዋጋ ጋር አያይዤ ሳይሆን የምሰብከው እሱ አንዴውኑ ጌታ ኢየሱስ ዋጋ ከፍሎ አድኖናል። ግን ለጌታ ብለን በዚህ ምድር ስለ እሱ ብለን የምንከፍለው የምንነቀፈው የምናደርገው በጎ ነገሮች በሙሉ ዋጋ እንዳለው ልነግራችሁ ፈልጋለሁ። አብርሃምም በቤቱ የተወለዱትን ልጆች አሰልፎ ለጦርነት ወጣ። ከጦርነት ሜዳ ሎጥንም አገሩንም ቤተሰቡንም ንብረቱንም አስመለሳ ነው የሚለው መጽሐፍ ቅዱስ። ያንን ሎጥ ለአብርሃም ይሄን ያህል ዋጋ ከፍለሃል፣ ይሄ ድርሻ ይገባል ብሎ ዋጋ ባይከፍልም እግዚአብሔር ግን ያደረገውን መልካም የሚረሳ አምላክ አልነበረም። ሊከፍል ዋጋ አዘጋጅቶ ነበረ። በጎነት ምንጊዜም ዋጋ አለው። ቅንነት ዋጋ አለው። የዋይነት ዋጋ አለው። ጽድቅ ዋጋ አለው። ቸርነት ዋጋ አለው። የምናደርገው በጎ ነገር ሁሉ እንደ ሞኝነት ቢቆጠርም እንደ አላዋቂነት ቢቆጠርም እግዚአብሔር ዋጋ አለው። ዋጋ አለው። አንዳንድ ጊዜ የምናደርገው ቅንነት የምናደርገው በጎነት ሰዎች እንደ አላዋቂዎች ይቆጥራሉ። እንደማናውቅ ምንም እንደማናውቅ ዝም ብለን በየዋህነት የምናደርገው ነገሮች በሙሉ ሞኞች ዝም ብሎን እሱ አይገባውም፣ አይታቀውም፣ አያቅም ተብሎ የምናደርገው ነገር ሁሉ እንደ ከንቱ የሚቆጥሩ ሰዎች አሉ። አሁን በዚህ ሌሊት ላይ ተነስተን ስንጸልይ፣ ተነስተን ስናገለግል በእግዚአብሔር ዘንድ ዋጋ አለው። አሜን በሉ። አለው። አሜን በሉ። ዋጋ አለው። እንቅልፍ ትተን እንቅልፍ ቀላል ነገር አይደለም። ቀን ሙሉ አገልግሎት ውለን ማታም እንደዚህ ለመገልገል በእግዚአብሔር ፊት ስንተጋ እንደ ከንቱ የሚቆጥር ሰይጣን አለ። እንደ ከንቱ የሚቆጥር ስጋ አለ። ስጋን አሸንፈን ነው በዚህ ሰዓት የምናገለግለው። ስጋ ይሻይድም ይረፍ ነው ብሎ ስጋ ታኛ ይላል፣ ይደክመሃል ይላል፣ ለምን ታሰቃየኛለህ ይላል። በመንፈስ ይገዛ።
የምናደርገው ነገሮች በሙሉ ስጋ ላይ ጎሽም ያለ ጳውሎስ ተቆጣጥሬ በጥርሴ ነክሼ የሚያደርገው አገልግሎቶች በእግዚአብሔር ፊት ዋጋ አለው። በዚህ ሌሊት ጾም ጸሎት በቀን ሁልጊዜ በእግዚአብሔር ፊት የምትሉ የምትጮሁ የምትቃትቱ የምትማልዱ የእግዚአብሔር ቤት ሸክም ያለባችሁ የአገልጋዮች ሸክም ያለባችሁ የቅዱሳን ሸክም ያለባችሁ የእግዚአብሔር መንግስት ጉዳይ የሚገዳችሁ በደንብ አስረግጬ እናገራለሁ። እግዚአብሔር የሚከፍልበት ጊዜ ደርሷል። አሜን። ምንም አልሰጠውም። ለአብርሃም ከምርኮ ሲመለስ አልሰጠውም። እግዚአብሔር ግን መዝግቦ ይዞ ነበረ። ሌላኛው አራተኛ ለ15ኛ ምዕራፍ መንደርደር ሐሳብ አብርሃም በረሃብ ምክንያት ከምስቱ ጋር ወደ ግብፅ ሄዷል። እንደምታውቁት ወደ ግብፅ ሄዷል። ረሃብ ሲጸናበት ረሃብ ሲያስቸግረው ወደ ግብፅ ሄዷል። መሄዱ ብቻ አይደለም፣ ምስቱን እህቴ ናት እስከሚል ድረስ ተፈትኗል። ንጉሱ ምስቱን ይዞ እስከሚሄድ ድረስ ተፈትኗል። ይሄ በእግዚአብሔር ፊት የሚታሰብ ነው፣ የሚታይ ነው። ይህንን ሁሉ ዋጋ የከፈለው ለእግዚአብሔር ብሎ እንጂ ቤቱ ቢቀመጥ ሰፈሩ ቢቀመጥ አገሩ ቢቀመጥ ይህ ሁሉ ችግር ላይደርስ ይሆናል። አይደርስም። እንደውም ለእግዚአብሔር ብሎ የከፈለው ዋጋ ምስቱን እህቴ ብሎ አሳልፎ እስከሚሰጥ ድረስ የተፈተነው ለእግዚአብሔር ድምፅ ብሎ ነው። ይህም ሁሉ ዋጋ አለው በእግዚአብሔር ፊት። ሌላኛው 14:22 ላይ ምዕራፍ 14 ዘፍጥረት 22 ላይ አብርሃም ከጦርነት ከተመለሰ በኋላ የሰዶም ንጉሥ ከብቶችን አሰልፎ እንደሰጣ ህዝብህን ስጠኝ፣ በጦርነት ሊዋጉ የሄዱትን ሰዎች ከአንተ ጋር ያሉትን ስጠኝ፣ እኔ ሀብት ይሰጣሉ ብሎ ፈተና ነው፣ ከባድ ፈተና ነው። ከብት አሰልፎ መጣ። አብርሃም ግን እምቢ አለ። ህዝብ አልሰጥም ከብትም ይቅር አለ። ሁለተኛ ደግሞ እኔ አብርሃምን አበለጸኩ እንዳትል በጭራሽ ከኔ ጋር ለጦርነት ከሄዱ ሰዎች በቀር ከአንተ ድርሻ ምንም አልፈልግም አለ። ይሄ ቀላል ነገር አይደለም። እንደሚታውቁት ብሉይ ኪዳን ላይ ከብት ማለት የዘንድሮ በኢትዮጵያ ብዙ ጎታች መኪናዎች ብዙ ድርጅት ማለት ነው። ምክንያቱም የብሉይ ኪዳን ሀብታም የሚገለጸው በከብት ብዛት ስለነበረ እግዚአብሔር ይከፍላል በሚል አልቀበልም። የኔ ዋጋ እግዚአብሔር ነው፣ የኔ ብድራት እግዚአብሔር ነው። ይህንን እኔ አበለጸኩ የምትልበት ድምፅ ያለበትን ንብረት አልቀበልም ማለት። በሕይወታችን ዘመን እንዲህ አይነት ነገር አጋጥሞኝ እኔ አውቃለሁ። እምቢ ያልኩባቸው ጊዜያት አውቃለሁ። ሞኝ ነው የተባልኩበት ጊዜ አውቃለሁ። ንብረት እስከ ቤቴ መጥቶ መኪና ብዙ ንብረት ሰዎች እናገለግላለን ብሎ ቤቴ ድረስ መጥቶ ጌታ አትቀበል ብሎኝ ብዙ አገልጋዮች የሳቁብኝን ጊዜ አስባለሁ። አንተ ሞኝ ነህ፣ አክራሪ ነህ፣ ልክ አይደለህም፣ እግዚአብሔር በረከት ቤት ካመጣ ለምን አትቀበልም የተባልኩበት ጊዜ ትዝ ይለኛል። ይህ በእግዚአብሔር ዘንድ የሚከፈል ነው። እንደ ሞኝ የተቆጠርንበት፣ እምቢ ያልንበት፣ አይንፈልግም ያልንበት። ዮሴፍ በኃጢአት አልተባበርም ብሎ እስር ቤት ገብተዋል። እንደምታውቁት ባላደረገው ባላጠፋው ተከሷል። ዝሙት አልፈጽምም ብሎ የኃጢአትን የሰይጣንን ግብዣ አልቀበልም ብሎ ኃጢአት አልተባበርም ብሎ እስር ቤት ገብተዋል። እግዚአብሔር ሲከፍል ነው ያየ ነው። እግዚአብሔር ሲከፍል እግዚአብሔር በግብፅ ምድር ላይ ሲከፍል ያ ባይከፈል ኖሮ ጽድቅ ምን ያደርጋል ያስብላል። እግዚአብሔር ከፋይ አምላክ ነው። አሜን በሉ። አሜን። በስራ ዘመናችሁ በሕይወታችሁ ዘመናችሁ ለጽድቅ ዋጋ የከፈላችሁ ሰዎች እኔ ልብ አድርጎ ይህንን ሪከርድ አድርጋችሁ ለሚከፈሉ ሰዎች ሁሉ ስጡ። ጽድቅ ዋጋ መክፈል እንደ ከንቱ የሚቆጥር መንፈስ አለ። እንደዚህም የሚጸጸቱ ሰዎች አሉ። ምን አለ እኔ በቃ ዋጋ የከፈልኩበት ምን ዋጋ አገኘው ብሎ የሚጸጸቱ ሰዎች አሉ። አድርሱላቸው ለሰዎች። እግዚአብሔር ዋጋ ይከፍላል። አሜን። እግዚአብሔር ብድራትን ይመልሳል። ስሙ በደንብ ያልገቡንም በኋላ ሪከርድ አድርጋችሁ ስጡ። እናንተም ስሙ በላቸው። ስማ ጥሌ ስማ፣ ሌሎቻችሁም ስሙ፣ እህቶች ስሙ። እግዚአብሔር ዋጋ ሊከፍል መጥቷል። ዋጋ ሊከፍል መጥቷል። ዋጋ ሊከፍል መጥቷል። ጥሌ በደንብ ስማ፣ ጥሌ በደንብ ስማ፣ ስማ በደንብ ስማ። እግዚአብሔር ዋጋ የሚከፍል አምላክ ነው። አሜን። ለወንጌል ብላችሁ የምትከፍሉት የምትንከራተቱት ዋጋ መክፈል እንዴ! አንዳንዴ እኮ ቤት ትተን ትዳር ትተን ልጆች ትተን ቤተሰብ ላይ ተጽዕኖ እስከ ማድረስ አይነት ነገር እንዴ! ቤተሰብን አያስቡም ወይ? ልጆች አያስቡም ወይ? ትዳር አያስቡም ወይ? የተባልንበት ጊዜ አለ። ለእግዚአብሔር ስራ ለእግዚአብሔር መንግስት ቅድሚያ ስንሰጥ ለራሳቸው ለምንድን ነው የሚጎዱት የተባልንበት የተጎዳንበትም ጊዜ አለ። አስረግጬ እናገራለሁ። እግዚአብሔር ሊከፍል መጥቷል። አሁን ጊዜው ነው። ሊከፍል መጥቷል። ውሰዱ አሜን ብላችሁ አሁን ጊዜው ነው። እንደ ሞኝ የተቆጠራችሁ እንደ አላዋቂ የተቆጠራችሁ
ዝም ብሎ ሰው እንደፈለገ በሚኖርበት ዘመን ላይ በዚህ ዘመን ጽድቅ አለ ወይ? በዚህ ዘመን ማክረር ይቻላል ወይ? በዚህ ዘመን የእግዚአብሔርን ሐሳብ ማድረግ ይቻላል? አዎ ይቻላል፣ ዋጋ ቢያስከፍልም። ከሰዎች ጋር አንተባበርም ብለን ብዙ ጥቅማ ጥቅም ያጠንበት ለስጋ የምንጠቀምበትን የተውንበት በእግዚአብሔር ዘንድ የሚከፈል ነው። አሜን። እንዲህ ዋጋ ስንከፍል ስጋ ራሱ ይበሳጫል። በዚህ ነው ጳውሎስ ሰቅያለሁ አለ፣ ሞቻለሁ አለ፣ በጥርሴ ነክሰዋለሁ፣ እጎስመዋለሁ አለ፣ ለስጋ አርነት አልሰጥም አለ። ይሄ ቀላል ነገር አይደለም። ይሄ ብድራት አይቶ ነው፣ አክሊል አይቶ ነው። በጌታ በኢየሱስ ስም ጌታን አይታችሁ፣ ፍጻሜ አይታችሁ፣ ብድራት አይታችሁ፣ አክሊል አለኝ ጌታ ይከፍላል ብላችሁ ዋጋ የከፈላችሁ ሰዎች በምድር ሳትሞቱ እግዚአብሔርን በምድር ከፍሎ ያሳያል። የዘላለም እስከሚደርሱ በምድር ከፍሎ እግዚአብሔር ያሳያል። ምዕራፍ 2:12 ላይ ቦዔዝ የባረካት በረከት አለ። የባረካት በረከት አለ። እየሰማችሁ ነው? እየሰማን ነው። 2:12 ላይ 2:12 ላይ ምንድን ነው እያለ ያለው የእግዚአብሔር ቃል? እግዚአብሔር እንደ ስራሽ ይስጥሽ። አሜን በሉ። አሜን። እንደ ምንሽ? እንደ ስራሽ። የተመዘገበው ስራ አለ። ሂሩት ጊዜ የለኝም አልሄድም። ምንድን ነው የሰራችው ስራ? አምላክሽ አምላኬ፣ ህዝብሽ ህዝቤ፣ በሞትሽበት እሞታለሁ፣ በተቀበልሽበት ይቀበራለሁ። ለኑኃሚን የከፈለችው ዋጋ አለ። የኑኃሚንን አምላክ ተከትለ ትታ የመጣችው ነገር አለ። ኦርፋ ስትመለስ አልመለስም ያለችበት ነገር አለ። ቀላል ነገር አይደለም። ምንም ተስፋ ሳታደርግ ኑኃሚን እንኳን ተመለሺ፣ ከዚህ በኋላ ወልጄ ልደት አልደርስም፣ ትዳር የለሽም፣ ከኔ ጋር ብትከተይ ብትሄጂ ምንም የምታገኙ ነገር የለም፣ ተመለሺ እያለቻት አምላኳን አይታ ጌታዋን አይታ ዋጋ ይከፍላሉ እንኳን ሌላ ትዳር ይቅርና ሞት እንኳን ቢሆን ይሞታለሁ እያለችው ነው የተከተለችው። ለዚህ ነው ቦዔዝ እንደ ስራሽ ይስጥሽ። አሜን በሉ። አሜን። መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን። አሜን። አምላክን ብለሽ ዋጋ ከፍለሻል፣ መተሻል። ለኑኃሚንም ለእግዚአብሔርም ዋጋ ከፍለሻል። እግዚአብሔር ይሻለኛል ብለሻል። ኑኃሚንም አልለይሽም ብለሻል። ይሄ ደሞዝ በእግዚአብሔር ስም በእግዚአብሔር ፊት ፍጹም ደሞዝ አለ ያለ ፍጹም የማይሸራረፍ የማይቀነስ። እኔ በጌታ በኢየሱስ ስም እጸልያለሁ። ፍጹም ደሞዝ ተጠብቆላችኋል። ፍጹም ደሞዝ፣ ፍጹም ደሞዝ። ፍጹም ማለት እንከን የሌለበት ማለት ነው። ፍጹም ማለት ምንም ጸጸት የሌለበት ማለት ነው። እግዚአብሔር ያዘጋጀላችሁ ደሞዝ አለ በኢየሱስ ስም። እግዚአብሔር ደሞዝ ከፋይ አምላክ ነው። ዕብራውያን 6:10 ላይ ቅዱሳንን ስላገለገላችሁ በተለይ ደግሞ ለቅዱሳን የተቆረሳችሁ የቅዱሳን ሸክም የተሰማችሁ ብዙ አገልጋዮችን የደገፋችሁ የእግዚአብሔርን ቤት አገልግሎት በገንዘብም በስጋም በጥበብ በአእምሮ በእውቀት በመንፈሳዊም በስጋ ዋጋ ከፍላችሁ ያገለገላችሁ እግዚአብሔር ሰው አይደለም፣ አመፀኛ አይደለም፣ ይረሳ ዘንድ እግዚአብሔር መዝግቦ ይዟል። አሜን። የኔ አምላክ የሚያገለግለው አምላክ መዝጋቢ አምላክ ነው። መዝጋቢ አምላክ በሉ ተናገሩ። መዝጋቢ አምላክ ነው በሉ። መዝጋቢ አምላክ የኔ አምላክ መዝጋቢ ነው። መዝጋቢ ነው። ያያል፣ ይመዘግባል። የኔ አምላክ መዛኝ አምላክ ነው። እግዚአብሔር ስራን ይመዝናል አለቻና መዛኝ አምላክ፣ መዝኖ የሚያይ አምላክ፣ ስራን የሚመዝን የተደረገውን የተከፈለውን ዋጋ መዝኖ የሚያይ ነው። እህቴ ስሚ፣ ወንድሞቼ ስሙ። ቅድስና ይቀጥል፣ ጽድቅ ይቀጥል፣ አገልግሎት ይቀጥል፣ ዋጋ መክፈል ይቀጥል፣ ጸሎት ይቀጥል፣ ሩጫ ይቀጥል። የኋላውን እርሱት፣ የወደፊት ያለውን ለመያዝ ተዘርጉ። ምክንያቱም እግዚአብሔር የሚከፍል አምላክ ነው። አሜን። አገልግሎት ከንቱ ነው አይደለም። ጽድቅ ከንቱ ነው አይደለም። ዋጋ መክፈል ከንቱ ነው አይደለም። በጌታ በኢየሱስ ስም እግዚአብሔር የሚከፍል አምላክ። ብድራታችሁን ትኩር ብላችሁ ተመልከቱ። ማንም ዋጋ እንዲከፍል አይደለም ምን ጮሆ፣ ማንም ዋጋ እንዲከፍል አይደለም ምን ለፈልፈው፣ ቀን ማታ 24 ሰዓት ምንለው ወንጌል የምንሰብከው እግዚአብሔር ብድራትን የሚመልስ አምላክ ነው። ሩጫውን ጨርሻለሁ አለው ጳውሎስ። 2 ጢሞቴዎስ 4 ጨረስኩ፣ በቃ ሃይማኖት ጠበቅኩ፣ አገልግሎት ፈጸምኩ፣ በቃ ፈጸምኩ። ስለዚህ አክሊል ይጠብቀኛል።
ጻድቅ ፈራጅ አምላክ ለኔ ይህንን ሲሄድ ያስረክበኛል። ለኔ ብቻ አይደለም፣ ይህንን መንገድ ለሚከተል ሁሉ፣ በዚህ መንገድ ለሚኖር ሁሉ ዋጋ ተዘጋጅቷል ብሎ ጢሞቴዎስን እያበረታተው ነው ጳውሎስ። እኔም እናገራለሁ በአገልግሎቴ ዘመን ብዙ ዋጋ እግዚአብሔር የሚያውቀውን ከፍያለሁ። እግዚአብሔርም ሲከፍል አይቻለሁ። እግዚአብሔርም ደግሞ ሊከፍልልኝ እንዳለ ደግሞ ብድራትን ትኩር ብዬ ተመልክቻለሁ። አገልግሎት ማንም ዋጋ የሚከፍልበት አይደለም። አብያተ ክርስቲያናት ዋጋ እንዲከፍሉ፣ ቤተክርስቲያን ዋጋ እንዲከፍሉ አይደለም ምን ዞረው ምን ጮሆ የምናገለግለው ከማንም ብድራት ጠብቀን ሳይሆን እግዚአብሔር ዋጋ አለው። አሜን። እግዚአብሔር ዋጋ አለው። አሜን። ጊዜ ጨጓራዬን አሞኝ ምሳ ይዤ አገልግያለሁ። ቦርሳ ውስጥ ስንቅ ይዤ ምሳ ይዤ ያውቃል በላቸው ያውቃል። ቦርሳ ውስጥ ምግብ ይዤ በየተጠራውበት ሁሉ አንተን እግዚአብሔር አይፈውስህም ወይ? የአንተ አገልግሎት ለአንተ አይሰራም ወይ እስከሚባል ድረስ አንተ ብዙ ሰው በእጅ ተፈውሰዋል፣ አንተን ግን እንደዚህ እግዚአብሔር በጨጓራ ለምን ያሰቃያል እስኪባል ድረስ የተፈተንኩበት ጊዜ አለ። እኔ የታየኝ ታይቶኛል፣ ያየሁትን አይቻለሁ። እግዚአብሔር ከፋይ አምላክ ነው። እግዚአብሔር ብድራትን የሚመልስ አምላክ ነው። አሜን። እየደከመን ያገለገል ነው። በጽድቅ በቅድስና እግዚአብሔር የሚከብርበትን ስራ እየሰራችሁ ይህን ቢያደርግ እግዚአብሔር አይከፍልም ብላችሁ በጌታ በኢየሱስም ዋጋ የከፈላችሁ አሁንም ዋጋ እየከፈላችሁ ያላችሁ እርግጠኛ ሆኜ እናገራለሁ፣ ሳትሞቱ የሚከፈል ነገር አለ። በዚህ ወቅት ላይ እግዚአብሔር ጊዜ አምጥቷል። በጌታ በኢየሱስ ክርስቶስም እግዚአብሔር ከፋይ አምላክ ነው። አሜን። እና ዘፍጥረት 15 ላይ ሲጠቀልለው አብርሃም ይህንን ሁሉ መንገድ ከመጣ በኋላ አብርሃም ሆይ አለ፣ አቤት አለ፣ ዋጋህን አውቀሃል ወይ አለ። ዋጋህን አውቀሃል ዋጋህን፣ ይህ ሁሉ መንገድ የመጣህበት፣ ይህ ሁሉ ዋጋ የከፈልክበት፣ ይህ ሁሉ የተንከራተትክበት፣ ለእኔ ብለህ እንደዚህ ዋጋ የከፈልክበት አይተሃል ዋጋ? አዎ። ምንድን እንደሆነ ታውቃለህ? ታላቅ ዋጋ አዘጋጅቻለሁ አለ። እስከ አሜን በሉ። አሜን። ታዲያ በአብርሃም ዘር ነው ኢየሱስ ክርስቶስ ራሱ የመጣው። የአብርሃም አምላክ ተብሎ ነው የተጠራው። ምን ትፈልጋላችሁ ከዚህ በላይ? የአብርሃም አምላክ ተብሎ ከመጠራት የጥሌ አምላክ፣ የበላቸው አምላክ፣ የኢያሱ አምላክ አስገቡ፣ ስማችሁን አስገቡ። ታዲያ አስገቡት። ታዲያ የአብርሃም አምላክ ተብሎ መጠራት ቀላል ነው? ቀላል ዋጋ መክፈል ነው? እግዚአብሔር ለአብርሃም ምን አለ? ስምህን አገናለሁ አለ። ቀላል ነው? ስምህን አገናለሁ አለ። እግዚአብሔር ከፍሎ የሚያሳይ አምላክ ነው። ይከፍላል። በቤተሰቦቻችሁ ዘንድ ከፍሎ ያሳያል። በምንቋችሁ ዝም ብላችሁ በወንጌል ስትንከራተቱ አገልግሎት ጌታን በመቀበላችን እንኳን የምተቹ ሰዎች እግዚአብሔር እዚቹ ምድር ሰማይ ሳንሄድ ከፍሎ ያሳያል። ጌታን መከተል ጥቅም እንደሆነ፣ ጌታን ማገልገል ከንቱ እንዳልሆነ፣ ጌታን አገልግለን ምን እንደሆንን እግዚአብሔር ከፍሎ ያሳያል። አሜን። በከንቱ አላገለገልንም፣ በከንቱ አልጸለይንም፣ በከንቱ ዋጋ አልከፈላችሁም። እስኪ በከንቱ ዋጋ አልከፈልኩም በሉ። በከንቱ ዋጋ አልከፈልኩም። በከንቱ አልተተቸውም በሉ። በከንቱ አልተተቸውም። በከንቱ አልተነቀፍኩም። ዋጋ አለ በሉ። ዋጋ አለ። ዋጋ አለ። ሶስት ነገር ያዙ። ሶስት ነገር ያዙ። እግዚአብሔር የመቼን ይከፍላል? የትላንትናውን ይከፍላል። የትላንትናው ማጋታቻ ካፓራዲያ ሌላ ጋታቻ ካታዲያ የመቼን ንገሩኝ፣ የመቼን? የትላንትናውን ከልጅነት ጀምሮ ጌታን ከተቀበላችሁበት ጊዜ ጀምሮ። አንዳንዶቻችን በመሃል ነው ጌታን የተቀበልነው፣ አንዳንዶች ከልጅነት። የመቼም ይሁን ከዛ ጊዜ ጀምሮ የትላንትናውን ይረሳ ዘንድ እግዚአብሔር ሰው አይደለም፣ አመፀኛ አይደለም። ዋጋ አለው። የትላንትናውን ይከፍላል። የትላንትናውን ያያል። ሁለተኛ አሁን የምንከፍለውን ዋጋ ይከፍላል። አሁን እግዚአብሔር የዛሬን ያያል። አሁን የትላንትናው ድካም ሳያግዳችሁ፣ የትላንትና ተግዳሮት ሳይቋቋማችሁ፣ የትላንትናው ላይ ሳትማረሩ፣ የትላንትናውን ረስታችሁ አሁንም በእግዚአብሔር ፊት ለአገልግሎት ለጽድቅ ይቆማለሁ ብላችሁ አሁን ድረስ ከእግዚአብሔር ፊት ያልጠፋችሁ፣ በእግዚአብሔር አገልግሎት ያልጠፋችሁ፣ ብዙ የሚያንገዳግድ ነገር እያለ አሁንም በእግዚአብሔር ፊት አገለግላለሁ ብላችሁ የቆማችሁ አሜን በሉ። የአሁኑ ይከፈላል። አሜን። ይከፈላል። የአሁኑ እኮ ነው።
አሁን የሚለፈልፍበት፣ አሁን የሚናገርበት፣ አሁን አሜን የምትሉበት፣ አሁን እንቅልፍ ትታችሁ በእግዚአብሔር ፊት የሚታሰል አሁን ይሄ አሜን። እግዚአብሔር የማንንም አገልግሎት ከንቱ አያደርግም። የምታደርጉትን በጎ ነገር ከንቱ የሚያደርግ አይደለም። አገልግለ ሞታል የማይል አምላክ፣ ጸልያ ሞታል የማይል፣ ስለ እኔ ዋጋ ከፍለ ሞታል የማይል፣ የትኛውም በስሙ የምናደርገው ነገር ዋጋ አለው። ሎራጋታ ጃካፖራዲያት ያቺ ሴት ትዝ ትላችኋለች። ማርቆስ ወንጌል 14 ላይ እና ይሁዳ እየተቿት እነ ሲሞን እየተቿት በኢየሱስ ክርስቶስ እግር ፊት ያደረገችው ነገር፣ የቀባችው ሽቱ፣ ያደረገችው ትህትና፣ ያደረገችው ነገር ሁሉ በአጭሩ እየተተቸች ጴጥሮስ እና ይቅርታ ይሁዳ ማባከን ነው እያለ ይህን ሁሉ ለድሆች ቢካፈል ጥሩ ነበር እያለ ሲሞን ደግሞ ኃጢአተኛውን እንደዚህ የሚታደርገው ምንድን ነው እያለ እያደከሟት እየተቿት ያደረገችውን ነገር እቺ ሴት ወንጌል በምድር በሚሰበክበት ዘመን ሁሉ አሚን በሉ ባካችሁ። አሜን። ስሟ አብሮ ይነሳል። ከወንጌል ጋር አብሮ ስሟ ይነሳል። ያደረገችው ነገር አብሮ ይሰበካል፣ አብሮ ይነሳል። በደንብ ስሙ። በትውልድ መካከል በልጅ ልጆች ዘመን ያደረጋችሁት መልካም ነገር በምድር ይሰበካል፣ ይሰበካል። በዛ ዘመን እሱ እንደዚህ አድርጓል፣ ለእግዚአብሔር ዋጋ ከፍሏል፣ በጽድቅ ኖሯል ትባላላችሁ። አሚን ብላችሁ ውሰዱ። ወንጌል በምድር በሚሰበክበት ስሙ አብሮ ይነሳል። ሁለት ስም አለ በምድር፣ ክፉ ስም አለ፣ መልካም ስም አለ። ስማችሁ በመልካም ይሰበካል። ስማችሁ በመልካም ይሰበካል። ባደረጋችሁት በመልካም ነገር፣ በሰበካችሁት በመልካም ነገር፣ በከፈላችሁት በጽድቅ ዋጋ በመልካም ነገር ስማችሁ ለትውልድ ይሰበካል። የአብርሃም ስም ይኸው እስከ ዛሬ ይሰበካል እኮ። አብርሃም የከፈለው ዋጋ ይሰበካል። ሙሴ የከፈለው ዋጋ ይሰበካል። ኢያሱ ያደረገው መልካም ነገር ይሰበካል፣ ይሰበካል፣ ይሰበካል ለትውልድ። ስማችሁ በከንቱ አይሰበክም፣ በመጥፎ አይሰበክም። ለእግዚአብሔር የከፈላችሁት ዋጋ በትውልድ መካከል በመልካም ይሰበካል። በዚህ እግዚአብሔር ይከፍላል። ትዝ ይላችኋል አይደለም? ለነ ጴጥሮስ በመቶ እጥፍ ያለበት ቦታ ወጣቱ ሀብታም ሁሉን ለድሆች ሸጣ አካፍለት ተከተለኝ ሲል እኮ እምቢ ብሎ ሲሄድ ነው። ፊቱ እየጠቆረ ሲሄድ እነ ደቀ መዛሙርት አይተው የኛስ ዋጋ ምንድን ነው? ሰው እምቢ ብሎ እየሄደ እኛ ሁሉን ትተን ተከትለን ሸጠን ተከትለን ከንቱ ሁሉን ነገር ጥለን ተከትለን ምንድን ነው ዋጋችን ሲሉ ተመልከቱ አለ። በምድርም ይሄ ዋጋ ይታሰባል አለ። አሜን በሉ ባካችሁ። አሜን። ይታሰባል በምድርም አለው። ምክንያቱም ሀብታሙ ጥሎ ሲሄድ የኛስ ዋጋ ምንድን ነው ብሎ ጥያቄው ሲገቡ ነው። አዎ ይከፈላል፣ ይከፈላል፣ ይከፈላል። ከንቱ አይደለም ያገለገልሽው፣ ከንቱ አይደለም ያገለገልከው፣ ከንቱ አይደለም፣ ከንቱ አይደለም። ስለዚህ የዛሬ ይከፈላል። ሶስተኛ ወንጌል የሚቆም አይደለም፣ አገልግሎት የሚቆም አይደለም፣ ጽድቅ የሚቆም አይደለም። እንደውም የኋላውን እየረሳችሁ ወደፊት የምትቀጥሉበት ነው። ቀጥል ወደፊት፣ ቀጥይ ወደፊት። የነገም ይከፈላል። ነገም የምናደርገው በጎ ነገር፣ ነገም የምናደርገው አገልግሎት ከዚህም በኋላ እስትንፋስ ወደ እግዚአብሔር እስከሚሄድ ድረስ አገልግሎት ይቀጥላል። ይቀጥላል በሉ። ይቀጥላል፣ ይሄም ይከፈላል። አሁን ልጸልይ ነው። እችን 5 ደቂቃ የቀረውን ሐሳብ ልናገርና ልጸልይላችሁ። እግዚአብሔር በምድር ለአብርሃም ምንድነው የከፈለው? ምንድነው የከፈለው? የተጨበጠ መጽሐፍ ቅዱሳዊ መረጃ አለ ወይ? አለ ወይ? አለ። እኔ በሚሰብከው መጽሐፍ ቅዱስ በሚናገለግለው መጽሐፍ አብርሃም ወደ እግዚአብሔር ሳይሄድ በፊት በምድርም የተከፈለው ነገር አለ። ዘፍጥረት ምዕራፍ 21 አለ። አብርሃም ሆይ አቤት፣ ሁሉን ትተህ ተከትለህ ወጣህ የሚል ሰው አይጠፋም። ምን አለ? ልጅ አልወለድክም ይላል ስጋ፣ ይላል ሰይጣን። ራሱም አብርሃም ብሏል፣ ያለ ልጅ እሄዳለሁ ብሏል። ምዕራፍ 15 ላይ ያለ ልጅ እሄዳለሁ፣ የቤቴ አገልጋይ ኤልዓዘር ይወርሰኛል እያለ አንዳንዴ እግዚአብሔር ሲናገር ተፈትኗል። ብዙ መንገድ አልፏል። ሰው ቢጠይቅ ምን አለ ያገለገልከው እግዚአብሔር ልጅ እንኳን አልሰጠም ሊል ይችላል። ይላል ምን አለ ዋጋ ከፍለህ አንድ ልጅ እንኳን ከልክሏል። ይሄን ያህል በጽድቅ ኖረ አንድ ልጅ እንኳን ከልክሏል ይባላል። ስጋውም ይላል፣ ሰይጣን ይላል። ከፈለው እግዚአብሔር። አሜን በሉ። ከፈለው፣ ከፍሎ አሳየ። ዘፍጥረት ምዕራፍ 21 ላይ አሳቀው እግዚአብሔር።
አሳቀፈው እግዚአብሔር። የሚያስቃችሁ ነገር አለ። አሜን በሉ። አሜን በሉ። አሜን። አሜን በሉ። አትያዙኝ እንደ ማታ አሜን በሉ። የሚያስቃችሁ ነገር አለ። አስቆ ሊከፍል ያለው ነገር አለ። ይሄ ወንድም አሜን በለኝ ይባካችሁ። ምክር አድርጋችሁ ይህንን መልእክት ለሁሉም አድርሱ። ለሁሉም አድርሱ። ይስማ ሰው ዋጋ የሚከፍሉ እንደ ከንቱ አገልግሎት ከንቱ ጽድቅ ከንቱ ያሉ ሰዎች አሉ፣ ሰይጣን የሚከሳቸው። ለሁሉም አድርሱ። ይህንን መልእክት አድርሱ። እግዚአብሔር አሳቀው፣ አብርሃምን አሳቀው። አይሆንም ብሎ ምዕራፍ 17 ላይ በሳቀበት አንደበት እግዚአብሔር 21 ላይ በትክክል አሳቀው። ማጃካታ ካፖራ ሳትስቁ አትሞቱ፣ ሳትስቁ አትሞቱ፣ ሳትስቁ አትሞቱ፣ ሳያስቅህ አትሞችም። አሜን በል፣ አሜን በል፣ አሜን በል፣ አሜን አሜን በለኝ። ሳያስቅህ አትሞችም፣ ሳያስቅህ እግዚአብሔር ሳቅ አድርጎልኛል ሳትሉ በእናንተ ምክንያት ሌሎች ሳይስቁ ስናገለግል እየተቹ የታለ ጽድቅ ዋጋ የታለ ቅድስና ዋጋ የታለ እግዚአብሔርን አገልግለው እንደም ምን ተደረገላቸው ያሉ ሰዎች አብሮ ይስቃሉ። አሜን በሉ። አብሮ ይስቃሉ። እግዚአብሔር የሚያስቅ ነገር በቤታችሁ አደርጋለሁ አለ። በልጆቻችሁ አደርጋለሁ አለ። በትዳራችሁ አደርጋለሁ አለ። በአገልግሎት አደርጋለሁ አለ። እናንተ ትስቃላችሁ። የሚያያችሁ የሚሰማችሁ ሁሉ አብሮ ይስቃል። አሜን በሉ። ሁለተኛ ምንድነው የከፈለው? የተጨበጠ መረጃ አለ። ምዕራፍ 24 እግዚአብሔርም አብርሃምን ባረከው ይላል። ቻካታንያ ባረከው። ምናልባት አብርሃም ከሰዶም ንጉሥ እምቢ ያለው ከብት የተወሰነ በቁጥር ያለው ሊሆን ይችላል። በቁጥር ያለው የተዋው የከሰረው በእግዚአብሔር ፊት በሕይወታችሁ ዘመን ለእግዚአብሔር ብላችሁ የከሰራችሁት ነገር ሚጢጢ ነው፣ ጥቂት ነው። እግዚአብሔር ግን ሲከፍል ማታካታ ቻካል እግዚአብሔር ግን ሲከፍል የተጨቆነ የተነቀነቀ አሜን በሉ ባካችሁ። የተጨቆነ እግዚአብሔር ሲከፍል የተጨቆነ በሉ፣ የተጨቆነ በሉ ተናገሩ። የተጨቆነ የተነቀነቀ ላባጋዳ ጃንያስ ቁጥር ስፍር የሌለ የማይገመት የማይቆጠር ይሄን አክል ነው የማይባል የእግዚአብሔር ስጦታ እንዴት ይቆጠራል? እንዴት ተቆጥሮ ያልቃል? እንዴት ተቆጥሮ ይደረሳል? እንዴት ተቆጥሮ ይህንን ሲከፈል ሰይጣን አይኑ ያየዋል። በከንቱ ነው ዋጋ የከፈልከው ያለው ይሄ ጅን ያየዋል። ክፉ ሰዎች ያዩታል፣ ያያሉ። ጎረቤት ያያል፣ ዘመድ ያያል፣ አንተ ያያል፣ አንቺ ያያል። በከንቱ ነው እንደዚህ ዝም ብለህ አሜን ጸሎት እግዚአብሔር ምትለው ያሉ ያያል። ላካታቻ ያያሉ እኮ ነው ምን ያያሉ። አሜን። ሚያፌዙ ያያሉ። ጌታን ማገልገላችን ከንቱ ያረጉ፣ ጌታን መቀበላችንን ከንቱ ያረጉ ያያሉ። ሰማይ ላይ ብቻ እንዳይመስላችሁ ያያሉ። እዚቹ ያያሉ። እግዚአብሔር ልጆቹን አክብሮ ያሳያል። ለልጆቹ መልካም ነገር አድርጎ ያሳያል። አሜን። እግዚአብሔር አብርሃምን ባረከው። ለኢራብ አይደል ሚስቱን እህቴ ናት ያለው? ለኢራብ አይደል ግብፅ ሄደው እንኳን በኢራብ ሊሄድ እግዚአብሔር በኬጡራ ለተወለዱ ልጆች ለልጁም ለይስሐቅም ርስት እስከሚያከፋፍል ድረስ እግዚአብሔር ባረከው። በብዙ ከብት ባረከው፣ በርስት ባረከው። እግዚአብሔር ሰሜኑን፣ ደቡቡን፣ ምስራቁን፣ ምዕራቡን አራቱንም አቅጣጫ ለአንተና ለዘሬ ሰጥቻለሁ ብሎ ከፈለው። እግዚአብሔር ከፈለው። የምድር ስፋት ሰጠው። አሜን በሉ ባካችሁ። የምድር ስፋት ሰጠው እግዚአብሔር። ለሱ ብቻ አይደለም ለዘሩ ከፈለው እግዚአብሔር። በራሱም ከፈለው። እስከ ዛሬ እስራኤል እየተከፈለ ነው። እግዚአብሔር ኃያል ነገር አድርጓታል፣ ጠንካራ አድርጓታል። እስራኤልን የሚደፍር ማናል? እስራኤልን የማይፈራ ማናል? እግዚአብሔር ከፈለው። ከፋይ አምላክ በዘራችሁ ይከፈላል፣ በእናንተ ይከፈላል፣ በትውልድ ይከፈላል። ትውልድ ያጭዳል፣ ልጆቻችሁ ያጭዳሉ፣ የልጅ ልጆች ያጭዳሉ። ይህን እናንተ የምትከፍሉትን ዋጋ ያያል። አሜሪካ ነገር እስከ ዛሬ ሀያ ነገር ሆነ ያለችው ባለጠጋ ሀገር ሆነ እስከ ዛሬ በኢኮኖሚም
ዓለም እስክትመራ ድረስ ያለችው በአባቶቻችሁ እግዚአብሔር ያየውን ነገር ነው። የአባቶቻቸውን እያጨዱ ነው፣ እየበሉ ነው። እግዚአብሔር የሚያይ አምላክ ነው። አሜን የሚያይ አምላክ ነው። እግዚአብሔር በልጆች እግዚአብሔር በልጅ ልጆች አንተም በሕይወት ዘመኔ ይከፈላል። አሜን በለኝ። አሜን በለኝ። አሜን በለኝ። አሜን ሶስተኛ ጨረስኩ። ልጸልይ ነው። ሶስተኛ